የራያ አላማጣው ጥቃትና የአማራ ፋኖ ክስ ባለስልጣኑ ከሀገር ሊወጡ ሲሉ ተያዙ። ተቀባይነቱ የጨመረው መሪና አዲሱ የአሜሪካ ማዕቀብ የምንላችኋለን። አብራችሁን ቆዩ። በራያ አላማጣ ወረዳ ጥሙጋ ከተማ ኪዳነ ምሕረት ቤተክርስቲያን ውስጥ ከትላንት ወዲያ ሌሊት በተፈጸመ ጥቃት አንድ የቤተክርስቲያኗ መምህርና 4 የቆሎ ተማሪዎች እንደተገደሉ የአካባቢው ነዋሪዎች መናገራቸውን ዶቼ ቬለ ዘግበዋል። በጥቃቱ ቢያንስ 5 ሰዎች እንደቆሰሉ መስማቱን ዘገባው ጠቅሷል። ጥቃቱን የፈጸሙት የመከላከያ ሰራዊት መለዮ የለበሱ የታጠቁ ኃይሎች መሆናቸውን የአካባቢው ነዋሪዎች ተናግረዋል ተብሏል። አንዳንድ እማኞች ግድያው የተፈጸመው በቤተክርስቲያኗ ውስጥ የፋኖ ታጣቂዎች አሉ የሚል የተሳሳተ መረጃ በአካባቢው ለሚገኙ የመከላከያ ሰራዊት አባላት በመድረሱ ሳይሆን እንዳልቀረ ግምታቸውን እንደሰጡም የዜና ምንጩ አመልክቷል። ጀነራል ታደሰ ወረደ በጊዜያዊ የትግራይ መስተዳደር የመጨረሻ ማስጠንቀቂያ ተሰጣቸው። የማስጠንቀቂያ ዋና ይዘቱ መንግስትን ለማፍረስ እየሰሩ ያሉት ጥቂት አዛዦች ላይ እርምጃ እንዲወሰድ የሚያስጠነቅቅ ነው። ታደሰ ወረደ ህግ ወጥ ጉባኤ ባደረገው ቡድንና መንግስትን ለማፍረስ እየሰራ ያለው ስራ እንዲያስቆሙ የመጨረሻ ትዕዛዝ ነው የተሰጣቸው። በትግራይ ያለው መንግስትን በማፍረስ የፕሪቶሪያ ውል እንዲጣስና ህዝብ ወደ ጦርነት ለማስገባት ጉባኤ ያደረገው ቡድን ከጥቂት በጥቅም የተሳሰሩ አዛዦች ሴራ እንዳለ ይታወቃል። ሆኖም ይህ አካሄድ በተለይም ጀነራል ታደሰ የማያስቆመው ከሆነ ተጠያቂ እንደሚሆንና መንግስትን በማፍረስ ኃላፊነት እንደሚወስድ ደብዳቤ ደርሶታል። ይህ በእንዲህ እንዳለ የትግራይ ገቢዎች ዳይሬክተር አቶ ክብሮም ፍሳ ከሀገር ለመኮብለል ሲሉ በኢሚግሬሽን ደህንነቶች እንዲመለሱ ተደርገዋል። አቶ ክብሮም ትግራይ ውስጥ ባላቸው ስልጣን ተጠቅመው በተለይ ህግ ወጥ ጉባኤ ካደረገው ቡድን ጋር በመቀናጀት ከብዙ ባለሀብቶች ግብር ይቀነስባቸዋል በማለት ገንዘብ ተቀብለው ብዙ ወንጀሎች መፈጸማቸው ይታወቃል። አቶ ክብሮም ከትግራይ ፋይናንስ ኃላፊ የሆነችው ዶክተር ምህረት ጋር በመቀናጀት የመንግስት ሀብት መዝብረው ወደ ህግ ወጥ ቡድኑ የካቲት በዓል ለማክበር መስጠታቸው መረጃዎች አሉ። ዶክተር ምህረት በወንጀል ታስረው ከቅርብ ጊዜ በፊት ምክንያቱ ባልታወቀው ተፈተው ድጋሚ ስልጣን መያዛቸው ይታወቃል። ዶክተር ምህረት የተፈቱት በታደሰ ወረደ አማካኝነት መሆኑን ዘገባዎች ያመለክታሉ። እንደ አማራ ፋኖ ዘገባ ከሆነ በአማራ ክልል መንግስት አስተዳድረዋለሁ በሚለው ቀጠና ግሽ አባይ ሰከላ ከሚገኘው ንግድ ባንክ በሚሊዮን የሚቆጠር ብር በመንግስት ወታደሮች ተዘርፏል ይላል። የህዝብ ልጅ የሆነው ፋኖ ዘረፋ ከተፈጸመበት ቀን ጀምሮ በቦታው የደህንነት ክንፉን በማሰማራት 1 ሚሊዮን ብሩን በቁጥጥር ስር አውሎታል የሚል ዘገባን አውጥቷል። በቁጥጥር ስር ያዋለውን 1 ሚሊዮን ብር ለባንኩ ለማስረከብ የባንኩን ስራ አስኪያጅ በማነጋገር ከስምምነት ተደርሷል። ገንዘቡ እንዲዘረፍ ያቀዱት ያቀነባበሩትና በወንጀል ውስጥ የተሳተፉ ሁሉንም አካላት በቁጥጥር ስር ለማዋል ምርመራው ቀጥሏል ይላል የፋኖ ዘገባ። ይህ በእንዲህ እንዳለ የኢትዮጵያ ወታደራዊ አካዳሚ ለ3 ዓመት ያሰለጠናቸውን የ7ኛ ዙር ቃኛው ኮርስ እጩ መኮንን ሰልጣኞች በዲግሪ መርሃ ግብር አስመርቋል። በምረቃ ስነ ስርዓቱ ላይም በክብር እንግድነት ተገኝተው ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለተመራቂዎች እንኳን ደስ አላችሁ በማለት ከፍተኛ አካላዊና ሞራላዊ ጥንካሬን የሚጠይቀውን ከባዱን ፈተና በድል ተወጣችሁ ለዚህ መብቃታችሁ ያላችሁን ቁርጠኝነትና ጽናታችሁን የሚያሳይ ነው ብለዋል። ሀገራችን ብሔራዊ ጥቅሟን ለማስጠበቅና ካደጉት ሀገራት ተርታ ለመሰለፍ የያዘችው የልማት ግስጋሴ ተስፋ ሰጪ ቢሆንም ይህንን ለማደናቀፍ ከውስጥም ከውጭም ያሉ ጸረ ሰላም ኃይሎች ያለ እረፍት በመስራት ላይ ይገኛሉ ያሉት ፊልድ ማርሻል ብርሃኑ እድገትና ሰላማችን የማይወዱ ባንዳዎች የዛሬ ተመራቂ ሰልጣኞችም በአመራር ጥበብና ብቃት በመመርኮዝ እነዚህን የጥፋት ኃይሎች መታገልና የቀቢጸ ተስፋቸውን ማጨለም ይገባቸዋል ብለዋል። ወታደራዊ አካዳሚው ከተቋሙ የሚሰጡትን ተልእኮች በመቀበል በእውቀትና በክህሎት ብቁ አመራሮችን በማፍራት ረገድ ከፍተኛ ሚና እየተወጣ ነው። ሰራዊታችን ከማንኛውም ፖለቲካዊ ወገንተኝነት፣ ከዘር፣ ከሃይማኖት የጸዳ ከህዝብ ወጥቶ ህዝቡን የሚያገለግል ታማኝ የህዝብ ልጅ ነው ያሉት ፊልድ ማርሻል ብርሃኑ የዛሬ ጀማሪ የመኮንነት ማዕረግ ለነገ ጄኔራልነት መነሻ ነውና እችላለሁ በሚል መንፈስ መልካም አጋጣሚዎችን በመጠቀም ራሳችሁን ማብቃትና ለተልእኮ በስነ ልቦና የጽናት ለመሪነት ለቴክኖሎጂ መስኮች መዘጋጀት አለባችሁ ሲሉ አሳስበዋል። በመጨረሻም የአካዳሚ አመራሮችና አሰልጣኞች ለስልጠናው መሳካት ደከመኝ ሰለቸኝ ሳይሉ ላሳዩት ቁርጠኝነት ምስጋና አቅርበዋል። በስልጠና ቆይታቸው ብልጫ ውጤት ላመጡ ተመራቂዎች የዋንጫ የወርቅ የብርና የነሐስ ሽልማት በጠቅላይ ኢታማዦር ሹሙ ተበርክቶላቸዋል። የአማራ ፋኖ ተመዘበረ ያለውን 1 ሚሊዮን ብር በተመለከተ እስካሁን በመከላከያ ሰራዊት በኩል ምንም የተባለ ነገር የለም።
የኪየቭ ዓለም አቀፍ የሶሺዮሎጂ ኢንስቲትዩት ያካሄደው የህዝብ አስተያየት በመጋቢት ወር 67 በመቶ የሚሆኑ ዩክሬናውያን ዘለንስኪን ያምኑታል ይላል። ዘለንስኪ ከትራምፕ ጋር ከተጋጩ በኋላ ዩክሬን ውስጥ ተቀባይነታቸው መጨመሩን የተገለጸው የኪየቭ ዓለም አቀፍ የሶሺዮሎጂ ኢንስቲትዩት ያካሄደው የህዝብ አስተያየት በመጋቢት ወር 67 በመቶ የሚሆኑ ዩክሬናውያን ዘለንስኪን ያምኑታል ይላል። ጥናቱ የተካሄደው ኪየቭ ቁጥር 1 ከሆነችው አሜሪካ ጋር ያላት ግንኙነት በዋሽንግተን ኦቫል ኦፊስ በተፈጠረው ግጭት ምክንያት ቀውስ ውስጥ በገባበት ወቅት ነው። ዘለንስኪ ከትራምፕ ጋር ከተጋጩ በኋላ ዩክሬን ውስጥ ተቀባይነታቸው መጨመሩ ተገልጿል። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ በዋይት ሀውስ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከተጋጩ ወዲህ በሀገር ውስጥ ያላቸው ተቀባይነት በ10 በመቶ ማደጉን ሮይተርስ የህዝብ አስተያየት በመሰብሰብ ቀዳሚ የሆነውን ተቋም ጠቅሶ ዘግቧል። የኪየቭ ዓለም አቀፍ የሶሺዮሎጂ ኢንስቲትዩት ያካሄደው የህዝብ አስተያየት በመጋቢት ወር 67 በመቶ የሚሆኑ ዩክሬናውያን ዘለንስኪን ያምኑታል። ይህ ጥናት የተካሄደው ኪየቭ ቁጥር 1 ከሆነችው አሜሪካ ጋር ያላት ግንኙነት በዋሽንግተን ኦቫል ኦፊስ በተፈጠረው ግጭት ምክንያት ቀውስ ውስጥ በገባበት ወቅት ነው። የኢንስቲትዩቱ ዋና ስራ አስፈጻሚ አንቶን ህሩሽትስካይ የህዝብ አስተያየት ሩሲያ በዩክሬን ላይ ልዩ ያለችውን ወታደራዊ ዘመቻ ከከፈተች ከ3 ዓመታት በኋላ የዩክሬናውያን ከፕሬዝዳንት ዘለንስኪ ጎን መሰለፋቸውን የሚያሳይ ነው ብለዋል። ዩክሬናውያን የአዲሱን የአሜሪካ አስተዳደር አካሄድ በዩክሬንና በዩክሬናውያን ላይ እንደተቃጣ ጥቃት አድርገው ያዩታል ሲሉ ሩችስካይ ተናግረዋል። ሩችስካይ እንዳሉት ዩክሬናውያን ሰላም ይፈልጋሉ፣ በከፍተኛ ዋጋ የሚመጣ ሰላም ግን አይፈልጉም። የዩክሬናውያን ሰላም ይፈልጋሉ፣ ነገር ግን ውጤታችን የሚያሳየው አብዛኞቹ ዩክሬናውያን ሰላም እንደማይፈልጉ ነው ብለዋል ኃላፊው። በ2019 የተመረጡት 47 ዓመቱ የዩክሬን ፕሬዝዳንት ዘለንስኪ ሩሲያ በየካቲት 2022 ልዩ ያለችውን ዘመቻ በዩክሬን ላይ ከከፈተች ወዲህ የጽናት ተምሳሌት ሆነዋል። ከባለፈው የዋይት ሀውስ ስብሰባ ወዲህ ፕሬዝዳንት ትራምፕ አምባገነን ሲሉ የጠሯቸው ዘለንስኪ በዩክሬን ሰላም የማምጣት እቅዳቸው ላይ እንቅፋት እንደሆኑባቸው እየገለጹ ናቸው። አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታ አቋርጣለች። ዘለንስኪ ኪየቭ ከአሜሪካ ያለውን ግንኙነት ለማሻሻል እየሞከረች እንደሆኑ እየገለጹ ይገኛሉ። ይህ በእንዲህ እንዳለ ሩሲያ በአውደ ውጊያው ዩክሬንን እያወደመች ነው። በመሆኑም የተኩስ አቁም አሊያም ዘላቂ የሰላም ስምምነት እስኪፈረም ድረስ በሩሲያ ባንኮች ላይ መጠነ ሰፊ ማዕቀብ ለመጣል አስቤያለሁ፣ ታሪፍም ሊኖር ይችላል ብለዋል ትራምፕ በመልእክታቸው። ሩሲያና ዩክሬን ሳይረፍድባቸው አሁኑን ወደ ጠረጴዛ ዙሪያ ንግግር መግባት አለባቸው ሲሉ አክለዋል። ለ3 ዓመቱ ጦርነት ዩክሬንን ተጠያቂ የሚያደርጉት ትራምፕ ዳግም ወደ ዋይት ሀውስ ከተመለሱ በኋላ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ ትችት ሲያሰሙ አልተደመጡም። ፑቲን የሰላም ስምምነት እንዲደረስ እንደሚፈልጉ በመግለጽ ከሞስኮ ጋር ግንኙነታቸውን ለማደስ ፍላጎታቸውን አሳይተዋል። በአንጻሩ የዩክሬኑን ፕሬዝዳንት በቃላት ከመወረፍ ተሻግረው ለኪየቭ የሚደረግ ወታደራዊ ድጋፍን አቋርጠዋል። ዩክሬን ባለፉት 3 ቀናት ወደ ሩሲያ ኩርስክ ክልል ያስገባቻቸው ወታደሮች በሩሲያ ከባድ የመልሶ ማጥቃት እየተፈጸመባቸው በከበባ ውስጥ እንደሚገኙ ሮይተርስ ዘግቧል። ዩክሬን ከሩሲያ ጋር በሚደረግ የሰላም ስምምነት ንግግር እንደ መደራደሪያ ልትጠቀምበት ያሰበችው ኩርስክ ክልል በቅርቡ ከእጇ ሊወጣ እንደሚችልም እየተነገረ ነው። ከነጩ ቤተ መንግስት ዱላ ቀረሽ ንትርክ በኋላ የአውሮፓውያኑ ድጋፍ ለማግኘት ወደ ለንደንና ብራሰልስ ያቀኑት ፕሬዝዳንት ቭላዲሚር ዜሌንስኪ ከነገ በስቲያ ወደ ሳዑዲ አረቢያ ያቀናሉ። ልዑካቸውን በሪያድ አሊያም በጅዳ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ሌሎች ባለስልጣናት ጋር ይመክራል ተብሎ ይጠበቃል። በሳውዲው ምክክር መሻከር የታየበትን የዋሽንግተንና የኪየቭ ግንኙነት ለማደስ ስምምነት ይደረሳል ብለው እንደሚጠብቁ የዋይት ሀውስ የብሔራዊ ደህንነት አማካሪ ማይክ ዋልዝ ተናግረዋል። የዩክሬንን ከ20 በመቶ በላይ መሬት የተቆጣጠረችው ሩሲያ በብሪታንያና ፈረንሳይ የቀረበውን ጊዜያዊ የተኩስ አቁም ስምምነትና የአውሮፓ ሀገራት ወታደሮችን በሰላም አስከባሪነት የማሰማራት ሀሳብ እንደማትቀበለው ማስታወቋ የሚታወስ ነው። የካቲት 29 ዕለታዊ የውጭ ምንዛሬ ተመንን በተመለከተ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን በ124.0086 ብር እየገዛ በ126.4888 ብር እየሸጠ ይገኛል። የፓውንድ ስተርሊንግን በ155.2836 ብር እየገዛ በ158.3892 ብር እየሸጠ ይገኛል። አንድ ዩሮን በ128.3365 ብር እየገዛ በ130.932 ብር እየሸጠ ይገኛል። የስዊስ ፍራንክን በ136.6938 ብር እየገዛ በ136.6938 ብር እየገዛ በ139.4277 ብር እየሸጠ ይገኛል። የኩዌት ዲናርን በ402.3640 ብር እየገዛ በ410.4113 ብር እየሸጠ ይገኛል። የቻይና ዩዋን በ16.9884 ብር እየገዛ በ17.3282 ብር እየሸጠ ይገኛል። የዩናይትድ አረብ ኤምሬት ድርሃም በ33.7659 ብር እየገዛ በ34.4412 ብር እየሸጠ ይገኛል። የሳውዲ ሪያል በ33.0073 ብር እየገዛ በ33.6675 ብር እየሸጠ ይገኛል። ቸር ይቆዩ።